እጅግ አሳዛኝ የሆነ ሰበር ዜና ተሰምቷል። አንጋፋው አርቲስት በዛሬው ዕለት ከዚህ ዓለም በሞት መለየቱ ተሰምቷል። አርቲስቱ ከባዱ ህመሙ ምን ነበር? ከህልፈቱ በፊትስ የተናገረው የመጨረሻ ቃል ምንድነው? ጉዳዩን በስፋት እንመለከታለን። በሌላኛው መረጃችን ደግሞ ገሃነብ እናደርገዋለን። በሁቲ አማጽያን የሚፈጸመው ጥቃት ካልቆመ አካባቢውን ገሃነብ እናደርገዋለን። ፕሬዝዳንት ዶናልድ ትራምፕ እጅግ አምረዋል። ይህንን መረጃ በስፋት እንመለከታለን። በሌላኛው መረጃችን ደግሞ የአሜሪካ ዓለም አቀፍ የልማት ድርጅት USAID የሚሰጠው እርዳታ ማቋረጡ በኢትዮጵያ የተለያዩ ቢዝነሶች ላይ አሉታዊ ተጽዕኖ ያሳረፈ መሆኑ ተገልጿል። እኚህን መረጃዎች በስፋት በዝርዝር መረጃችን እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። እጅግ አሳዛኝ የሆነ ሰበር መረጃ ተሰምቷል። አንጋፋው አርቲስት መራዊ ስጦታ ከዚህ ዓለም ድካም አርፈዋል። የኢትዮጵያ ወርቃማው የሙዚቃ ታሪክ ሲነሳ በርካታ ታሪኮች ይነሳሉ። የወርቃማው የኢትዮጵያ የሙዚቃ ታሪክ ባለውለታ አርቲስት መራዊ ስጦታ በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ነበሩ። ከ55 ዓመት በላይ በቆየበት የሙዚቃ ህይወቱ በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት እንዲሁም በኃላፊነት አሊያም አመራር ቦታ ላይ ለበርካታ ዓመታት አገልግለዋል። የአምባሰሉ ንጉስ፣ የክላርኔት ንጉስ በመባል የሚታወቀው ጋሽ መራዊ ስጦታ ውልደትና እድገታቸው ከወሎ አምባሰል ልዩ ስሙ ዳቃ ወረዳ ነው። ከአምባሰል ወጥተውም በክላርኔት አምባሰልን ወደር በማይገኝለት ሁኔታ በመጫወት በሙዚቃ መድረክ ላይ ነቅሰው ኖረዋል። አርቲስት መራዊ ስጦታ አምባሰልን ሲጫወቱ አይቶ ስሜቱ የማይኮረኮር የማያነባ የለም። የሙዚቃ ህይወታቸው የሚጀምረው በ1940 ዓ.ም ገና የ14 ዓመት ልጅ እያሉ የማዘጋጃ ቤት በወቅቱ የሙዚቃና ቲያትር ማስፋፊያ ጎንደሬው ገብረ ማርያም የተሰኘ ቲያትርና የመንገድ ላይ የሙዚቃ ቲያትር ለማሳየትም ደሴ በመጡበት ወቅት ልባቸው ይሰረቅና እሳቸውም እንደነሱ መሆን እንደሚፈልጉ በመጠየቃቸው አዲስ አበባ ከመጡ እናስተምሮታለን ይሏቸዋል። ይህ ቃል በጊዜው ከሰጡት ውስጥም አንዱ ተስፋዬ ሳሉ አባባ ተስፋዬ ነበሩ። እሳቸውም ለአዲስ ዓመት የእንቁጣጣሽ አበባ ስለው በየሹማምንቱ ቤት በማዞር 50 ብር ይሰበስቡና ወዴት ነህ የሚለው ጥያቄ እንዳያስጨንቃቸው ሆን ብለው ብርድ ልብስ ቀደውም ላሰፋ ነው በሚልም ሰበብ ከቤቱ ይወጡና ከአንድ ጣሊያናዊ ሾፌር ጋር ተነጋግረው በትሬንታ ኳርተር ተጭነው ወደ አዲስ አበባ ይመጣሉ። አጠያይቀውም ቃል የገቡላቸውን ሰዎች ያገኙና በ14 ዓመታቸው የሙዚቃ ትምህርታቸውን ይጀምራሉ። ከትምህርታቸው ጋር አንድ ላይ ማደርና የኪስ ገንዘብ ጭምር ይሰጣቸው ነበር። በወቅቱ ከእሳቸው ጋር አብረው ከነበሩት ሙዚቀኞች መሃል የሳክስፎኑ ንጉስ ጌታቸው መኩሪያ አንዱ ነበሩ። 6 ዓመት በዚህ ሁኔታ ካሳለፉ በኋላ የጃንሆይ 25ኛ የብር ኢዮቤልዩ በዓልን ምክንያት በማድረግም የአሁኑ ብሔራዊ ቲያትር ሲቋቋም ከተመረጡት 13 ሙዚቀኞች መካከልም አንዱ በመሆንም መስራች ሆኑ። በአርመናዊው አስተማሪና አለቃቸው ሙሴ ነስሪን በምግባራቸውም ሆነ በትምህርት አቀባበላቸው የሚደነቁት አርቲስት መራዊ ስጦታ ከሙሴ ነርሲስ ህልፈት በኋላ የሙዚቃ ክፍሉን ተረክበው ለ30 ዓመታት በአለቅነትም አገልግለዋል። በዚህ ወቅትም ለአርቲስት ምኒልክ ወስናቸው፣ ለመልካሙ ተበጀ፣ ጠለላ ከበደ፣ ፍቅር ተደሳለኝ ለበርካቶች ግጥምና ዜማን ደርሰዋል። ሙዚቃም አቀናብረዋል። ከዚያም ውስጥም የምኒልክ ወስናቸው፣ የእንጆሪ ፍሬ፣ ትዝታ አያረጅም፣ ስኳር ስኳር፣ አፈራትን ፈጊኝ፣ በምድረ ሱዳን ያለሽው፣ ጥቁሯ ጽጌረዳ፣ የመልካሙ ተበጀ፣ ብርብር፣ ሰላም ጤና ይስጥልን፣ ነቢቱ፣ የፍቅር ተደሳለኝ፣ ልማት ልማት ሌሎችም ይገኙበታል። ከዚህ ባሻገር ከ200 የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረመድህንና ለሌሎችም በርካታ ታዋቂ ቲያትሮችም ማጀቢያ ሙዚቃዎችን ደርሰዋል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰሩት አርቲስት መራዊ ስጦታ ናቸው። በአፄ ኃይለ ሥላሴ በዘመነ ደርግና በዘመነ ኢህአዴግ ጊዜ በተሰራው የኢትዮጵያ ሕዝብ መዝሙር ላይ የጋሽ መራዊ ትንፋሽም ተቀርጿል። ዜማው በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራውን የሰሩት ጋሽ መራዊ ስጦታ እንደሆኑም ነው
የተገለጸላቸው። በሙያውም ኦል ብላክ ፒፕል ሚውዚክ ፌስቲቫል ጨምሮ በናይጄሪያ፣ በግብጽ፣ በሱዳን፣ በቻይና፣ በራሽያ፣ በአሜሪካና ሌሎችም ሀገራቸውን ወክለውም ተሳትፈዋል። በአሜሪካ ሀገርም ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰልና ትዝታን ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሴትና በሲዲ አስቀርጸዋል። ለእነዚህና መሰል አስተዋጽኦችም በተለያዩ ጊዜያት ሽልማቶችም ከተለያዩ አካላትም ተበርክቶላቸዋል። ከቅርብ ጊዜያት በፊትም ከጠቅላይ ሚኒስትር አብይ አህመድም የክብር ሜዳሊያ ሽልማትም ተበርክቶላቸው ነበር። ጋሽ መራዊ ጡረታም ከወጡ በኋላ ከሙዚቃው ሳይርቁ እስከ ቅርብ ጊዜ ከብሔራዊ ቲያትር ደጅ አይጠፉም ነበር። የልብ ህመም አጋጥሟቸው የትንፋሽ መሳሪያ መጫወት እስከ ተከለከሉበት ጊዜ ድረስም ክላርኔታቸውን ይዘው መገኘት ባለባቸው ቦታ ሁሉ የተገኙ ህዝቡን ያስደስቱ ነበር። በህይወታቸው ከኦርኬስትራው ተነጥለው በየትኛው ምሽት ክለብ ሰርተው አያውቁም። በተሰጥኦ ያምናሉ። አዳዲስ ወጣቶችም በመጡም ጊዜ ካሉበት አድኖ በማግኘት እና በማበረታታትም ይታወቃሉ። አርቲስት መራዊ ስጦታ ባላቸው ጊዜ ሁሉ ባለተሰጥኦ ልጆችን በማደን ችሎታቸውን እያደነቁ እየመከሩ የሚያበረታቱና ምን አይነት አርቲስት መሆን እንዳለባቸው ምሳሌ በመሆን ጭምር የሚደግፉ የሙያ አባት ጭምር ናቸው። ለዚህም የዓለም አቀፉ ሜርኩሪ ሽልማታቸውን ወጣት ባለሙያዎችን ባዩ ጊዜ እንዲያበረታቱና እንዲነሳሱበት በማሰብ በስጦታ መልክም ለኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ ቢሮ እንዲቀመጥም አስረክበዋል። ወደ ቀጣይ መረጃችን ስናመራ በሁቲ አማጽያን የሚፈጸመው ጥቃት ካልቆመ አካባቢውን ጋነብ እናደርገዋለን። ፕሬዝዳንት ዶናልድ ትራምፕ እጅግ አምረዋል። በሁቲ አማጽያን በቀይ ባህር ላይ የሚፈጸመው ጥቃት ካልቆመ አካባቢውን ጋነብ እናደርገዋለን ሲሉ ፕሬዝዳንት ዶናልድ ትራምፕ ዝተዋል። የሁቲ አማጽያን በቀይ ባህር መርከቦች ላይ ላደረሱት ጥቃት አሜሪካ ከባድ የአየር ድብደባ ማካሄዷን ፕሬዝዳንት ዶናልድ ትራምፕ በትሩዝ የትስስር ገጻቸው ላይ ገልጸዋል። በድብደባው 15 ሰዎች መገደላቸውና 9 ሰዎች መቁሰላቸውን በሁቲ የሚመራው የጤና ሚኒስቴር አስታውቋል። በሰንዓ እናም ሳውዲ አካባቢ ተከታታይ የአየር ጥቃት ሲሰማ መዋሉን ቢቢሲም ዘግቧል። ፕሬዝዳንቱ በኢራን የሚደገፉት የሁቲ አማጽያን በአሜሪካ መርከብ ላይ የሚሳኤል ጥቃት አድርሰዋልም ብለዋል። በጥቃቱም ወታደሮቻቸውና አጋሮቻቸው ኢላማ መሆናቸውንም ገልጸዋል። እስካሁን በሁቲ አማጽያን የሽብር ድርጊት በቢሊዮን ዶላር የሚገመት ንብረት አጥተናል፣ ህይወትም አደጋ ውስጥ ወድቋልም ብለዋል። አሜሪካና አጋሮቿ ቀይ ባህር ላይ የሚደርስ ማንኛውም ጥቃት ለመከላከል ኃይል ቢያሰማሩም ማስቆም ግን አልቻሉም። ሁቲዎች እጃቸውን ካልሰበሰቡ አካባቢውን ጋነብ እናደርገዋለን ሲሉ ትራምፕም ዝተዋል። ሁቲ በምላሹ የአሜሪካ የአየር ጥቃት አሜሪካና አጋሮቿን ከባድ ዋጋ ያስከፍላልም ሲልም አስታውቋል። ኢራን በጉዳዩ ስሟ መነሳቱ አላስደሰታትም። ወደ መጨረሻው መረጃችን ስናመራ የአሜሪካ ዓለም አቀፍ የልማት ድርጅት USAID የሚሰጠው እርዳታ ማቋረጡ በኢትዮጵያ የተለያዩ ቢዝነሶች ላይ አሉታዊ ተጽዕኖን እያሳረፈ መሆኑ ተገለጸ። የእርዳታው መቋረጥ USAID በቀጥታ ድጋፍ ሲያደርግላቸው የነበሩ መንግስታዊ ባልሆኑ ድርጅቶች በኩል ሲሰጡ የነበረውን እርዳታ ከማስተጓጎል ባለፈ ከነዚህ መንግስት ያልሆኑ ድርጅቶች ጋርም የግዢ ስምምነቶችን የፈጸሙ የቢዝነስ ተቋማት ስራም እያስተጓጎለም ነው። USAID በሚሰጠው እርዳታ ከተለያዩ መንግስታዊ ድርጅቶች ጋር ውል ገብተው ሲሰሩ ከነበሩ አምራች ዘርፎች መካከል አልሚ ምግቦችን ጨምሮ ለተረጂዎች የሚሆኑ የተለያዩ ምግብ ነክ የሆኑ ምርቶችን የሚያመርቱ ድርጅቶች ተጠቃሽ ናቸው። የሆቴልና ቱሪዝም ዘርፍም በተመሳሳይ ቢዝነሶቻቸው ላይ እክል እያጋጠማቸው ነው። አምራቾች አልሚ ምግብን ጨምሮ የተለያዩ ለተረጂዎች የሚቀርቡ ምግብ ነክ ምርቶችን አምርተው ለማቅረብም መንግስታዊ ካልሆኑ ድርጅቶች ጋርም በመዋዋል በቋሚነት ሲያቀርቡ የነበሩ ሲሆን USAID የሚሰጠውን እርዳታ በማቋረጡ ምርቶችን በማቅረብ ያገኙት የነበረውን ገቢ የሚያሳጣቸው መሆኑን ለማወቅ ተችሏል። ኢትዮጵያ ውስጥ ከሚንቀሳቀሱ ሀገር በቀልና ዓለም አቀፍ መንግስት ያሉ ድርጅቶች መካከል እንደ ዓለም አቀፍ የምግብ ድርጅት ዩኒሴፍ፣ ሴቭ ዘ ቺልድረን፣ ወርልድ ቪዥን እና ካቶሊክ ሪሊፍ አገልግሎትና የመሳሰሉ መንግስት ያሉ ድርጅቶችም ለእርዳታ የሚያቀርቡትን ምግብ ነክ ምርቶችን ከሀገር በቀል አምራቾች በመግዛት ለተረጂዎች ሲያቀርቡም ቆይተዋል። ሆኖም USAID መቋረጥ የተነሳ መንግስት ያልሆኑ የእርዳታ ድርጅቶች ከተለያዩ የቢዝነስ ተቋማት ጋር የነበራቸውን ውል ወዲያውኑ እንዲያቋርጡም አስገድዷቸዋል። በUSAID ድጋፍም መንግስታዊ ላልሆኑ የእርዳታ ድርጅቶች ምርቶችን በማምረት ከሚጠቀሱት መካከል ደግሞ ፋፋ የምግብ ኮምፕሌክስ፣ ፎረስ ፋብሪካ፣ ቋሪት፣ አስታኮ እናም የመሳሰሉ ፋብሪካዎች ይገኙበታል። አንዳንዶቹ አምራቾች ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ጋርም የገቡት ስምምነት ለሀገር ውስጥ ተረጂዎች ብቻ ሳይሆን ለጎረቤት ሀገሮች ተረጂዎችም የሚቀርቡ ምርቶችን ለማምረት ጭምር ነው። አሁን ግን
በውላቸው መሰረት ማምረት የነበረባቸው ምርት ከማምረትም ተቆጥበዋል። መንግስታዊ ድርጅቶች ጋር ለእርዳታ የሚሆን ምግብ ነክ ምርቶችን ለማምረትም ውለታ ከገቡ አምራቾች ያገኘነው መረጃ እንደሚያመላክተውም ውላቸው እንዲቋረጥ የተደረገው ዩኤስአይዲ እርዳታ እንዳይሰጥ የሚለው የአሜሪካ መንግስት ውሳኔ በተላለፈ ማግስት ነው። በጉዳዩ ዙሪያ ሪፖርተር ያነጋገራቸው የአንድ አልሚ ምግቦች አምራቾች ተወካይ ሁኔታውን ያልተጠበቀና አስደንጋጭ ነበር ይላሉ። በጉዳዩ ላይ ተለዋጭ ውሳኔ እስኪሰጥ ድረስም ምርት አቁሙ መባላቸውን ገልጸዋል። ምርት ማቆም ብቻ ሳይሆን ተመርተው ወደ ተለያዩ መጋዘኖችና ተረጂዎች ወዳሉበትም አካባቢ እንዲደርሱ በተሽከርካሪ ተጭነው የነበሩ ምግብ ነክ ምርቶችም በሙሉ እንዳይንቀሳቀሱ በመባሉ ምርቱ ተራግፎ ወደ አምራች መጋዘን መልሶ እንዲገባ መደረጉም ተገልጿል። ይህ እርዳታ ጊዜያዊ ሊሆን ይችላል ያሉት እኚሁ ተወካይ ዩኤስአይዲ እገዳ 3 ወራት የሚል በመሆኑ ጊዜያዊ ችግር ሊሆን እንደሚችል የተገለጸላቸው መሆኑን ጠቁመዋል። ከ3 ወራት በኋላ ግን እግዱ የሚነሳ ከሆነ ሊቀጥሉ የሚችሉበት እድልም ሊኖር እንደሚችል እንደተገለጸላቸው የተነገረው። ይሁን እንጂ ከትላንት በስቲያ ከአሜሪካ መንግስት በዓለም አቀፍ ደረጃ በዩኤስአይዲ ድጋፍ ሲተገበሩ የነበሩ ከ5000 በላይ ፕሮጀክቶች ውስጥም ከ80 በመቶ በላይ የሚሆኑ ሙሉ በሙሉ እንዲቋረጡ የተወሰነ በመሆኑ ከ3 ወራት በኋላ ድጋፍ ሊቀጥል ይችላል የሚለውን ግምት አጨልሞታል። ይህም አልሚ ምግቦችና ሌሎችም ምግብ ነክ ምርቶችን ለመግዛት የተፈጸሙ ውሎችም እንዳይቀጥሉ ያደርጋል የሚል ስጋትም አሳድሮባቸዋል። በሆቴልና ቱሪዝሙ ዘርፍም ተመሳሳይ ችግር መፍጠሩም ታውቋል። መንግስታዊ ካልሆኑ ድርጅቶች ጋር ሆቴሎች ገብተው የነበረው ውልም እንዲቋረጥ ምክንያት ሆኗል። የኢትዮጵያ ሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዝዳንት ፍትህ ለሪፖርተር እንደገለጹትም በዩኤስአይዲ ድጋፍ መቋረጥ የተነሳ ሆቴሎች ሲያገኙት የነበረው ጥቅም አሳጥቷቸዋል በማለትም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረውን መረጃዎቻችን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።